ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦቻችንና ተከታታዮቻችን እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ ለጨጓራ በሽታ የሚስማሙ ተፈጥሯዊ ምግቦችንና ብሎም ደግሞ ለጨጓራ በሽታ ጠንቅ የሆኑና ፍጹም የማይስማሙ ተፈጥሯዊ ምግቦችን በዛሬው ቪዲዮ መናይ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ሙሉ ቪዲዮ ማየቱን እንዳትዘነጉ። ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦቻችንና ተከታታዮቻችን እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ ብዙዎቻችን ለህመም የሚዳርገንና ብዙዎቻችንን በህመም የሚያሰቃየን አንድ በሽታ እናነሳለን። ይህም የጨጓራ በሽታ ሲሆን የጨጓራ በሽታ ምን ስንመገብ ይባባሳል፣ ብሎም ደግሞ ምን ስንመገብ ለጨጓራችን አሪፍ ነው፣ የትኛውንስ ምግብ ከነጭራሹ መተው አለብን የሚለውን በዛሬው ቪዲዮ ሙሉ ለሙሉ ምንቃኝ ይሆናል። መጀመሪያ ግን ልብ ማለትና ማወቅ ያለባችሁ ነገር ሁሉም የጨጓራ በሽታ በምግብ ይከሰታል ማለት አይደለም። አንዳንድ የጨጓራ በሽታዎች የጨጓራ ሽፋን መላጥ ወይም ደግሞ መጎዳት ብሎም ደግሞ የአሲድ መመለስ ብሎም ሌሎች ምክንያት ሊሆን ይችላል እና ሁሉም የጨጓራ በሽታ በምግብ ብቻ ይመጣል ማለት አይደለም። ጨጓራችንን ከበሽታ ለመጠበቅ ወይም ደግሞ ጨጓራችንን ከህመም ለመጠበቅ ምን ማድረግ አለብን? የአመጋገብ ሁኔታችንስ እንዴት መሆን አለበት? እንዴትስ መመገብ አለብን? የሚለውን በአምስት ክፍሎች ከፋፍለን የምናስረዳችሁ ይሆናል። ጨጓራችንን ከበሽታ ለመጠበቅ መከተል ወይም ደግሞ ማድረግ ያለብን ነገሮች መካከል የመጀመሪያውና አንደኛው በቀላሉ የሚፈጩ ምግቦችን መመገብ ወይም ደግሞ ቶሎ የሚፈጩ ምግቦችን መመገብ። እነዚህም መካከል ለምሳሌ ብለን የጠቀስናቸው ሙዝ፣ ገንፎ፣ የበሰለ ድንች ወይም ደግሞ የተቀቀለ ድንች፣ በደንብ የበሰሉ አትክልቶች፣ ሩዝ፣ እነዚህ ምግቦች በመመገብ የጨጓራችንን ጤንነት መጠበቅ እንችላለን። ነገር ግን አሁን የዘረዘርናቸው ምግቦች ለሁሉም ሰው ተስማሚ ነው ማለት አይደለም። ሁሉም ሰው የምግብ ሂደት ወይም ደግሞ ለሰውነቱ የሚስማማው ምግብ ይለያል። ስለዚህ እነዚህ ነገሮች በመጠቀም ራሳችንን ወይም ደግሞ ጨጓራችንን ከበሽታ መጠበቅ እንችላለን ማለት ነው። ጨጓራችንን ከበሽታ ለመጠበቅ መከተል ወይም ማድረግ ካሉብን ነገሮች ወይም መንገዶች መካከል ሁለተኛው ደግሞ ምግብ በመጠኑ መመገብ ነው። ይህም ምግብ በምንበላበት ጊዜ በአንድ ብዙ ምግብ በልቶ ከመጥገብ ይልቅ በመጠኑ መመገብ ለጨጓራችን አሪፍ ይሆናል። ብሎም ደግሞ ምግብ እንደበላን ወዲያው መተኛት በጣም አላስፈላጊና ለጨጓራችን ችግር የሆነ ነገር ነው። ስለዚህ ምግብ እንደተመገብን ቶሎ ከመተኛት ራሳችንን እንጠብቅ። እነዚህ ነገሮች በማድረግ ጨጓራችንን ደህንነት መጠበቅ እንችላለን ማለት ነው። ከጨጓራ በሽታ ራሳችንን ለመጠበቅ ማድረግ ካሉብን ወይም ደግሞ መከተል ካሉብን መንገዶች መካከል ሶስተኛው ደግሞ ምን ምግብ መተው አለብን። አንዳንድ ምግቦች የጨጓራ በሽታ ምልክቶችን ያባብሳሉ። ከነዚህ መካከል ቅመም የበዛባቸው ምግቦች፣ ቅባታማ ምግቦች እና ደግሞ በደንብ የተጠበሱ ምግቦች ናቸው። እነዚህ ምግቦች በመተው ጨጓራችንን ከበሽታ ሊጠበቅ ይችላል። ብሎም ደግሞ ቡና፣ ካርቦኔት የበዛባቸው መጠጦችን በመቀነስ ጨጓራችንን ከበሽታ መጠበቅ እንችላለን። ነገር ግን አሁን ከላይ የጠቀስኳቸው ነገሮች ለሁሉም ሰው ይጎዳሉ ወይም ደግሞ ሁሉም ሰው ላይ የጨጓራ በሽታ ምልክትን ሊከስት ወይም ደግሞ ሊፈጥር ይችላል ማለት አይደለም። ስለዚህ እናንተ የትኛው ስትበሉ ወይም ደግሞ የትኛው ስትጠቀሙ የጨጓራ በሽታ ምልክት ይታይባቸዋል የሚለውን ለይቶ ማወቅና መመርመር ያስፈልጋል። ጨጓራ በሽታ ራሳችንን ለመጠበቅ ማድረግ ወይም ደግሞ መከተል ካሉብን መንገዶች መካከል አራተኛው ደግሞ በቂ ውሃ መጠጣት ነው። በቂ ውሃ መጠጣት በአጠቃላይ ለሰውነታችን አሪፍ ነው። ነገር ግን ለጨጓራችን ብቻውን ወይም ደግሞ ውሃ ብቻ መጠጣት ቶሎ ፈውስ ይሰጣል ብለን መጠበቅ የለብንም። ነገር ግን በቀን ሂደታችን ወይም ደግሞ በአመጋገብ ሂደታችን ላይ በቂ ውሃ መጠጣት ለሰውነታችን ጠቃሚና ብሎም ደግሞ ለጨጓራችንም አሪፍ ይሆናል ማለት ነው። ስለዚህ በቀን ከ2 እስከ 3 ሊትር ውሃ መጠጣት የጨጓራችን ብሎም ደግሞ ሙሉ የሰውነታችንን ጤና መጠበቅ ይጠበቅብናል ማለት ነው። ከጨጓራ በሽታ ራሳችንን ለመጠበቅ ወይም ደግሞ ከጨጓራ በሽታ ራሳችንን ለመከላከል ማድረግ ካሉብን ነገሮች መካከል አምስተኛው ደግሞ የጤና ባለሙያ ማማከር ነው። ይህም አብዛኛው ጊዜ ሰዎች በጨጓራ በሽታ በሚታመሙበት ጊዜ በቤት ውስጥ ምግብ ብቻ በማስተካከል ራሳቸውን ለማዳን ይሞክራሉ። ይሄ ልክ ያልሆነ ነገር ነው። ይሄም የሚሆነው ከታችም ዘረዝርላችሁ ነገር ራሳችሁን በምትመለከቱበት ጊዜ ወደ ጤና ባለሙያ በመሄድ ራሳችሁን ማስመርመር ወይም ደግሞ ማሳየት ይጠበቅባቸዋል። ከእነዚህም ነገሮች መካከል ህመሙ በተደጋጋሚ የሚከሰት ከሆነ ማስመለስ ወይም ደግሞ ማስታወክ ካለው፣ በምናስመልስበት ጊዜ ደም የምንመለከት ከሆነ ብሎም ደግሞ ምግብ በምንውጥበት ጊዜ የሚያመን ከሆነና የምግብ ፍላጎታችን ዝቅተኛ ወይም ደግሞ የቀነሰ ከሆነ እነዚህ ምልክቶች ራሳችን ላይ በምንመለከትበት ጊዜ የጤና ባለሙያ ጋር በመሄድ ወይም ደግሞ ወደ ጤና ተቋም በመሄድ ልንመረመርና ራሳችንን
ልናሳክም ይገባል ማለት ነው። ባጭሩ ከጨጓራ በሽታ ራሳችንን ለመከላከል ማድረግ ካሉብን ነገሮች መካከል ቀለል ያሉ ምግቦችን መመገብ ብሎም ደግሞ ምግቦችን ስንመገብ ያመናል ወይም ደግሞ በሽታው ይባባሳል የሚለው ለይቶ በማወቅ ራሳችንን ማከም ያስፈልጋል። ነገር ግን ህመሙ የሚደጋገምና በተደጋጋሚ የሚከሰት ከሆነ ወደ ጤና ተቋም በመሄድ ወይም ደግሞ ወደ ሕክምና ተቋም በመሄድ መታከምና ራሳችንን ማሳየት ያስፈልጋል ማለት ነው። በስተመጨረሻም የዛሬው ቪዲዮአችን ይህን ይመስላል። ከጨጓራ በሽታ ራሳችንን ለመከላከል ምን ማድረግ አለብን፣ የትኛውንስ ምግቦች መመገብ አለብን የሚለውን በዛሬው ቪዲዮ በዝርዝር ያየን ሲሆን ከለያየናቸውን ነገሮች በመተግበር ጨጓራችንን ከህመም ብሎም ደግሞ ከበሽታ መጠበቅ እንችላለን ማለት ነው። ቪዲዮ እንደምትወዱት በጣም እርግጠኛ ነኝ። ቪዲዮንም ከወደዳችሁ ላይክ በማድረግ ለጓደኛችሁና ለዘመዶቻችሁ ሼር በማድረግ ቻናላችንን ያበረታቱ። ብሎም ደግሞ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስክንገናኝ ጤናችሁ ይብዛልኝ። ደህና ሁኑ።